በእውነት ሁላችሁም እየመጣችሁ ነበረ እያያዙ ነበር እየጠየቁኝ የነበርኩና በጣም ነው የማመሰግናችሁ። ልታሰር ሳይሆን ፍቅር ልታሳዩ ያመጣችኝ እና እወዳችኋለሁ፣ አከብራችኋለሁ። በጣም በጣም ይቅርታ። ጃኒ ያለውና ድሬ ማለት እቺ ናት። ድሬ ማለት እቺ ናት። እቺ ልጅ ልጅ ናት። ታሪክ ተቀበሏት። በቃ ታሪክ በቃ ድሬዎች አላችሁ፣ ድሬዎች አላችሁ። እቅር ብለናል። እወዳችኋለሁ። የድሬ ሰዎች ደግሞ በጣም ጸደይ ናቸው። እግዚአብሔርን የምሬን ነው። በጣም ያምር ሺቲው አሁን እስር ቤት የመጣው በአመት አያልቅም። ሁላችሁም እየመጣችሁ ነበረ ሺት እየያዙ ነበር እየጠየቁኝ የነበሩትና በጣም ነው የማመሰግናችሁ። ልታሰር ሳይሆን ፍቅር ልታሳዩ ነው ያመጣችሁኝ እና እወዳችኋለሁ፣ አከብራችኋለሁ። በጣም በጣም ይቅርታ። ምናምን ተጠንቀቅ ማርያም ውጫጂ አንጣም ስነ ስርዓት ለዚህ እኮ ከኔ ጋር እንዳትጣ። አይ እዛ እስከምንደርስ ታውራለህ። መብቴ ነው። እስከዛ ድረስ እገባለሁ። ከዚራ ፖሊስ ጣቢያ ማውራት ኮንፈርት ይመስላል። ምን አገባኝ? ውረድና በእግር ከፈለክ ላይቭ ላይ ነኝ። ባይዘው እኮ ሚዩት ነው አይደለም? ሚዩት ሰው ነው ያወራል። አይደለም አሁን ነው ሚዩት ነው ያወራል እንጂ ሚዩት ነበር። አትዋሹ፣ አትዋሹ። እንዴ ቆይ እስካሁን ሰላም ጫጫው ዝም በሉልኝ። ልጅ ነች ወጣት ወጉል ነው ቤቷ። ሀረር ሳንሄድማ አንመለስም። በስማ ሀረር ሳንሄድማ አንመለስም። በስማ ሀረር መሄድ አለበት። ሀረር አራወክ አይ ኬፍ ብዬት እመጣለሁ። ሀረር ማይችል ያለ እንጂ ግን ቅድም መምጣት ይገርሙኛል በጣም አንተ እግዚአብሔር ሱፐርማን ነው። ለዓላማ ነው የወጣሁት ለዓላማ ነው የወጣሁት። ለዓላማ ነው የወጣሁት። ዓላማ ምንድን ነው? እዚህ ሃይ እነዚህ በባጃጅ ነው የሚመጡት። ሆት ፀሐይ ቅጥቅጥ እያደረገኝ እኮ ነው። እንዲህ አንገቴን አውጥቼ በባጃጅ ይመጣል። እኔ አሁን ስለዚህ አሁን እንደዚህ ጋር ሄድ ነው የሚያስፈልገኝ። አሁን አንቺ ብትኖሪ በጣም አሪፍ ነበር። ልጅቷ አቤቱ በቷ ሰው ማስደሰቷ የሆነ ልጅ ናት ወጣቷ ጀጎል ነው ቤቷ። ፖሊሱ በጣም ነው የተመቸኝ። ወንጌል ዛሬ በሲቪል የጃ ጠበቃ የጃ እናት ሰጥተንሻል ልጆች እህታችንን በልጅነት ኢንስፔክተር ከአገር ከሰፈሩ እኔ አንቺን መርጬ ጨረቃ አይንሽና ያለው ከሁሉም አብልጥ። በማህበር ነው እንዳፈቀርሽው ግራት ምን ነው ድምጽ ወፈር ሲልብሽ ናሆም መሰልኩሽ እንዴ? ናሆም ምን የተካው መሰላት እንዴ? ዲቦራ ድምጽ ጎርነን ሲል ቶሎ ቶሎ ሳወራ ናሆም መስያት ወይዘሮ ፎዚያ ወይዘሮ ፎዚያ 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 የሚባል ስም ባንቺ ልጠላ ነው። ተይኝ። ናሆም ድሬዳዋ እየጀረረ ነው። ትተይኛለሽ አትተይኝም? በየቤቱ ነው የምትጽፍልኝ። እኔስ የነፍስ ወቅ ተከላካይ መሰልኳት እንዴ? ሰው ከሰው ጋር ሲጣላ አንተም ተው ብላችሁ ተገላግላላችሁ። ሰው ከራሱ ጋር ሲጣላ እንዴት ነው መገላግለው? ማንን ነው ተው፣ ማንን ነው በርታ፣ ማንን ነው ታገስ የምትሉት? ኧረ ገላግሉኝ። እንዴ ከራሴ ጋር ተጨፋጨፍኩ እንዴ? አሁን እኔ የትኛውን እኔን ነው ተው ምለው? የትኛውን እኔን ነው አይዞህ ምለው? እኔ ራሴን እንኳን በቅጡ አላውቃቸውም እኮ። ተቃጠልኩ፣ ነደድኩ። የሰው ያለ የገላጋይ ያለ ምንድን ነው? እስኪ ተመለስ። በቃ ሰዓት አልፏል።
አይደል እንዴ? እስኪ ዩኒፎርሙን አትለብሶ ዞር በል በቃ። ምንድነው የምትገባው? አትገባም በቃ። እስኪ ተመለስ አንተ ራስህ። ምንድን ነው አንተ ሰውዬ አይደለም። በቃ ሰዓት አልፏል። ገና እኮ ነው ሰዓቱ። ዱርዬው ልጅ ና። ስሜ ማን ነው? ስሜ ንገረኝ እስኪ። ስሜ ኢዮብ ነው። ኢዮብ አስቸጋሪው ተማሪ ና። ኧረ አንተ ሰውዬ ሁሌ በቃ ከኔ ጋር ችግር ትገባለህ እያሉ ደፍተሬን አምጣ። ኧረ እሺ በቃ አምጣ እስኪ። ወላጅ ይዘህ ሲመጣ ደፍተሬን ኧረ እባክህ ሰው አንተ ሰውዬ ጨረስኩ በቃ መቶ ከዛል ሲጀመር አንተ ምን አገባ? ዘበኛ አይደለህ እንዴ? ምን ዘበኛ ትላለህ? እኔ እኮ ፊዚክስ አስተማሪ ነበርኩ። የስራ ሽግሽግ አድርገን ነው ይባት። እስኪ መታወቂያዛል አልያዝኩም። መታወቂያ ማላስክ ምን ልርዳ? በቃ ታዲያ ምን ኧረ በእናትህ እሺ፣ የዛሬ እንለፍ። አርዲ ቤት ከፍተሃል? እሺ ኧረ አልከፈትኩም። በቃ አርዲ ቤት ካልከፈትክ አትገባ። ኧረ እሺ እንካየው ክፈትልኛ እስኪ በቃ አርዲ ቤት ብለህ ሰርች ታደርጋለህ። ቦነስ አለው። ቀርተን ብር ማፈስ ነው። አሁን እኮ ዳይሬክተሩ ራሱ እንበልጧለን በገንዘብ እሱ ላይ የተጫወትን። በቃ ዛሬ ነኝ የማስተምራችሁ። ኑ ግቡ እስኪ። ስለ አርዲ ነው የማስተምራችሁ። ባለበል ሚመሮችን በሙሉ በየአካውንታቸው በሎኬሽናቸው ይዤ እኔ ኮንሰርት ላይ በየስማቸው አሁን ለምሳሌ በየስማቸው ድራፍት ቀጂ ነው ማረጋቸው እዛው scary shiver my timbers shut up man ስማቸው ያንድ የሚመርስ ምን ነገር ፓትሮን ማነከ ምንድን ነው ዲፍተር አይ ሚመር ፓትሮን ነው ስሙ ለምሳሌ ሰው ፓትሮል ድራፍት ወራዱ patrol draft big C ኦስሎ ኖርዌይ ውጭ ይባላል። ኦኬ አውሮፓ ቀጥል። ያ ከተማ መጥቀስ አያስፈልግም። አውሮፓ ከሆነ አውሮፓ፣ አሜሪካ ከሆነ አሜሪካ፣ አገር ውስጥ ከሆነ አገር ውስጥ ቀጥል። ያ እኔ ከታላቁ ኦሮሞ ነኝ። ኦሮሞ ታላቁ ኦሮሞ የሚባል ግን አለ? ኦፍ ኮርስ አለ እንጂ። እንዴት ነው ታላቁ? በየትኛው መጽሐፍ ነው ኦሮሞ ታላቅ ተብሎ የተጻፈለው? በኦሮሞ መጽሐፍ ያው እስክንድር ራሱ እኮ ታላቁ እስክንድር ይባል የለ ለሞታ ትልቁ ብሔር እንዴት ታላቁ አይባልም? ትልቁ ብሔር ይወለ ትልቅ ብሔር የሚባል መግደል ሲያቆም ማፈናቀል ሲያቆም ኬኛ የሚለውን ትቶ ኦሮሞዎች ትግሬዎች የወሰዱበትን ፎቅ ሲያስመልስ ነው ታላቅ የምንለው እንጂ የዛሬ የኦሮሞ መሪዎች ወራዳዎች ስለሆኑ ታናሽ ኦሮሞ ነው ያለው። ታላቅ ኦሮሞ እሱ ፖለቲከኞች ነው ሞታ ፖለቲከኞች ያጠፋሉ። እሱ ትክክል ነው፣ ግን እንደ ብሔር አይደለም። ያ አይችልም። ተው በዓለም ላይ ታላቅ የሚባል ዘ ግሬት ብሪቴን ኤንድ ዘ አማራ ይሄ መጽሐፍ ላይ ማየት ትችላለህ። ጉግል ማድረግ ትችላለህ። በዓለም ህዝቦች መካከል በታሪክም በለው በኃያልነት ነጭን በማንበርከክ ታላቁ አማራ ነው የሚባለው። ቀጥሎ ታላቋ ብሪታንያ ትባላለች። ያውም አገር ነው። ግን እንደ ህዝብ ግን ታላቁ አማራ ይባላል እንጂ ታላቁ ኦሮሞ ብትል ይስቁባል። ራሱ የኦሮሞ ዶክተሮች ይስቁባል። ምን አይነት አስመሳይ ነው፣ እንዴት አይነት አልኩባይ ነው ምናምን ነው የሚሉ በእውነት ሀሳብን እንደ ሀሳብ እቀበለዋለሁ። ግን እኮ ፈረንጆችን ያንበረከከው እኮ 9 ጀነራሎች ኦሮሞዎች ናቸው አይደል? የለም ውሸት ነው። በኢትዮጵያ ታሪክ እኮ አብዲሳ ጋር ራሱ በምናብ ነው። አማራ ዝም ብሎ ፈጥሮ አይደል የሚጽፍ ብዙ ጊዜ። አብዲሳ ጋር የሚባል ሰው ታውቃለህ? ግን አክስቶቹን ለማን ናቸው? አያቶቹን ለማን ናቸው? ታውቀዋለህ? አብዲሳ ኦፍ ኮርስ አውቀዋለሁ። ስሙንም ያው ጣሊያን ድረስ ታሰረው ምናብ ነው። በዚያን ጊዜ ደግሞ የደብረ ብርሃን ብርድ ልብስ የለም። ብርድ ልብስ ከየት አድርጎ ቀጣጥሎ ነው የወጣው ከእስር ቤት ብትል ዝም ብሎ ተረት ሲጽፍ ነበር። አማራው ራሱ ዝም ብሎ ያው የጣሊያን ብርድ ልብስ ነበር እኮ እሱ አመቻችቶ የወጣው ከእስር ቤት። ታላቁ ኦሮሞ ምንም የሌለ ነገር ታሪክ አትፍጠሩ። ታላቁ አማራ ነው። ብዙ ጊዜ በዓለም መድረኮች የሚታወቀው አማራ ነው። በዓለም ህዝብ እኮ ነው የምላችሁ። ታላቁ አማራ ነው፣ ዘግሬት አማራ ነው እየተባለ የተጻፈው። ልንገራችሁ፣ አዳነች አበበ የምትባል ጫማዋን እኮ አስተካክላ ማታሰር ጋምቤላ በወታደር ጫማ አርጋ የወጣች ናት እኮ። በጣም ጉድ እኮ ነው። ጫማዋ ስታረገው ደግሞ ይፈነዳል። አሁን የጣሊያን ጫማ ገንዘብ እየዘረፈች ስለሆነ የጣሊያን ጫማ አሁን ትንሽ ችሏታል አሉ። ስትሄድ ይኸውልህ ጀላፋ ስለሆነች አይተዋል። እግሯ
ያዳነች አበቤ ተረከዟ የ7 ሴት ተረከዘ። በዚያ ጫማ በቁጥሩ አሉ ተገይቷውን ከጣሊያን ሲገባሉ ጣሊያን ነው የመከታት። ይቺ ወራዳ ዚስ ማይዝ ዋይዝ ጲዝ እያለች አትቀልድብህም ነበር። እኔ ሽምግልና ሄጄ ሁለቱን ባናገርኩበት ጊዜ ሁሉ ስለ ገንዘብ አስታጣቅም እንደሚባለው አይደለም። ምናልባት አትሌቶች የሆኑ ሰዎች ይሄን ነገር በቅርብ ሊያውቁ ይችላሉ። ገለቴ አይደለም ቤትን የሚያክል ነገር ሰው ሊሸጥባት 10 ብር እሷ ፈቃዷ እሷ ያላለችው ነገር ቢደረግ ቤት ይቃጠላል። አይደለም ንብረቷ ሊወሰድባት እቃ ካስቀመጠችበት ወንበር ላይ አንስቶ ሌላ ቦታ ማስቀመጥም አደጋ ያመጣል። እናንተ ስታስቡት አንድ ባል ሚስት ያለው ባል ንብረት ሲሸጥ ሚስቱ ሳታውቅ ንብረት ቤትን የሚያክል ያውም 8-9 ቤት ይሸጣል። እኔ ሽምግልና ሄጄ ሁለቱን ባናገርኩበት ጊዜ ሁሉ ስለ ገንዘብ አስታጣቅም ንብረት ሸጦብኛል ብላኝ አታውቅም። ሌሎች ነገሮች ነበር የምታነሳው። ይሄ ሌሎች ጥቃቅን የባልና ሚስት ችግሮችን ነበር የምታነሳው እንጂ እንደዚህ አይነት ነገሮች አስታብኝ አታውቅም። ሳንቲም ቢጥል እዛው ሳንቲሟን በቁሙ የሚያነሳ ሰውዬ እችን የመሰለች ልጅ ኢትዮጵያ ያለች ልጅ ገንዘቡን ይገፈክፋል። አይዞሽ ይላታል። እኔ ያለውልሽ ለቤተሰቦቹ እኮ ብሎ አያውቅም እኮ። እናትየው ልጄ ወይ የኔ ከጎረቤት ቡናና ምናምን ልጆቻቸው እየላኩ እየቀናው ነው ያለው። ጣሬ ቡና መላክ ያላክልኝ አይልክም። ለማዘር ለዚች ቆንጅዮ አበባ ለምትመስለዋ ገንዘብ ይልካል። ማዘር እናቱ እንቁልልጭ እያሉ ጎረቤት ልጄ ልካልኝ ዛሬ ምን የመሰለ ቀሚስ የቡና መጠጫ እያሉ ማዘርን ያስቀናሉ። እናትህን አንተ ግን ለእናትህ አላደረክም። ለሴት ነው ሁሉ ጊዜ ሴቶች ብር ተበላን ብለው ሲመጡ ነው የምንሰማው። ዛሬ ዘንድሮ ደግሞ ጊዜው ተለውጦ ወንዶች ናቸው ብር የሚበሉት። እንኳን ለዚህ ያበቃን። እንኳን ሴቶች እስኪ ልል በሉ። ሁሌ ሴት ልጅ ናት ብር የምትበላው። ለመጀመሪያ ጊዜ ወንድ ልጅ ብር ተበላው ብሎ ለዛውን በሚሊዮን የሚቆጠር ብር በሚሊዮን ተቆጠር ምራቅ ራሱ ከጎረቤት ሁሉ እየተበደሩ የሚቆጠር ብር ነው ጠፋብኝ አለው። እሱን አላቅም። አንተ ግን በመጀመሪያ ደረጃ እሷም ላይ ይድብሻለሁ ጠብቂኝ። አንተ ግን በመጀመሪያ ደረጃ ያችን የመሰለች ልጅ ሳታጣራ ሳትቀምስ ሳትሄድ ሳታይ እንዴት ከኔ ጋር ትሆናለች ብለህ ታስባለህ? ልጅቷ ስትታይ እንግዲህ ፍልተሩ ይሁን ሜካፑ መድኃኒዓለም የሚወቀው። አሁን እኔ እዚህ ቲክቶክ ላይ መንትያ መስለናል። መንትያ አባቴ ከሌላ ሴት ጋር ሄዷል እንዴ? ከእናቴ ጋር ተደብቆ ሄዷል እንዴ? መባባል ደርሰናል። ተመሳሳይ ነን። ሁላችን ፍልተር እናረጋለን። ሁላችን ሜካፕ ነው። ሁሉም ዊግ ያረጋል። ተመሳሳይ ሆነን እኔ አባቴ ሁሉ ከእናቴ የማገጠ እስኪመስለኝ ድረስ ልጅቷ አበባ እንደ ፀሐይ ነው የምታበራው። እሷ መጣች። መብራት ኃይል ይሰደብ እንዳታበሩ ቁረጡት መብራቱን የምትባል ልጅ ናት። አይታችኋታል? ልጅቷ ከመብራት ኃይል ጋር ሁሉ ግብ ለምን መብራት ታበራላችሁ? እችን የመሰለች ልጅ እያለች ኢትዮጵያ ውስጥ የምትባል ልጅ ናት ልጅቷ ማለት ነው። ቆንጅዬ ናት። ለሷ ነው ሳያት ሳትቀምስ አልቀመስክም እኮ ብትቀምሰው ምን እንደ ስጋህን ሁሉ ኩላሊትን ሁሉ እያወጣ እየሸጥክ እንደ ጉልቻ እንዲየሸጥክ ልትሄድበት ነበር። ያችን የመሰለኝ ልጅ። ለማንኛውም ልጅቱ ገንዘቡን በላችሁ። ከበላችሁ በኋላ ሳትሉኝ ከበላችሁ በኋላማ መጣቻ በሊቷማ ገንዘቡን የምበላው ተጠየቀች። አቤት ድፍረት! ያንቺን ድፍረት ቢኖረኝ እኔማ ኢትዮጵያ ነበረ ሻንጣይን ጓዜን ሳልን ኤርፖርት ድረስ ገብቻለሁ፣ አገር ቤት ገብቻለሁ፣ ጠላቶቼ ተቃጠሉ ብዬ የማሳያቸው ያንቺ ድፍረት ቢኖረኝ ዛሬ እኔ ኤርፖርት ላይ ነበር የምገኘው። መጣኝ በልቼዋለሁ። የኔ ቃንዳ ምን አባቴ ላድርግሽ? በልቼዋለሁ። ለዛውም ማለች ለፍቅረኛዬ እናት ታመመች አልኩክ። አስባችሁታል? እናቴ ታመመች እያለች ነው ስታታልል የነበረው። ለማን ነው እንዴ? መሳማችሁን አቁማችኋል። እየሳማችሁኝ። ለማን ያንን ያደረገችው?